ስለ ምህንድስና ታሪክና ውዳሴ ሲነሳ ስማቸው ቀድሞና ጎልቶ ከሚነሳባቸው ሀገራት መካከል አንዷ ናት። ጥረታቸው በሰሪዎቹም ብቻ ሳይሆን በተጠቃሚዎቹ የተመሰገነ፣ ከወቅቱ የቀደሙ ዘመናዊ ቴክኖሎጂዎችን ተጠቅመው የሰሯቸውን ምርቶች ለዓለም ሲያቀርቡ ዓለምም እጅሽ ይባረክ እያለ በብዙ ካወደሳቸው ቀዳሚ ስመጥር ሀገራት አንዷ ናት። የምስራቅ እስያዊቷ ሀገር ጃፓን። ነፍሱን ይማረውና አንጋፋው ኢትዮጵያዊ ድምፃዊ ጥላሁን ገሰሰ ያንጎራጎረላት ጃፓን በየዘመኑ የሰራቻቸው አስገራሚ የምህንድስና ጥበቦች የሰው ልጅ አይምሮንና ጉልበቱን ሳይሰስት ከተጠቀመ ተአምር መስራት እንደሚችል በደማቁ ጽፋ ያሳየች ግሩም ሀገር ነች። እቺ የሰው አክባሪ ሕዝብና የጥንታዊ ታሪክ ባለቤቷ ጃፓን ሁላችንም በምንጠቀምባቸው ተንቀሳቃሽ ስልኮች፣ ታብሌቶች አሊያም ኮምፒውተሮች ላይ ያሉ የሰውን ስሜት የሚገልጹ ምስሎችን ማለትም ኢሞጂዎችን ከመስራት ጀምሮ አጃይብ እስከሚያስብሉ ጥይቱ ባቡር፣ ሰማይ ጠቀስ ለመሬት መንቀጥቀጥ የማይበገሩ ህንፃዎች፣ ተንሳፋፊው አየር ማረፊያና ሌሎች ጥንቅቅ ያሉ የፈጠራ ስራዎችን ለዓለማችን አበርክታለች። መቼስ ስለ ኤርፖርት ወይም አየር ማረፊያና አየር መንገድ ካነሳን አይቀር የአፍሪካ ኩራት ከተባለው የኢትዮጵያ አየር መንገድን ጨምሮ የሌሎችም ሀገሮች ምቹና ዘመናዊ አየር መንገዶችን እናውቅ ይሆናል። ሁሉም የተገነቡት በየብስ ላይ ነው። ለመሆኑ ተአምረኛዋ ጃፓን አንድ ደረጃ ከፍ በማለት ስለገነባቸው የ$20 ቢሊዮን ተንሳፋፊ አየር ማረፊያና አሁናዊ ገጽታ ያውቁ ይሆን? ሁሌም ስኬት ብቻ የለምና ከታቀደው ጊዜ ቀድሞ በፍጥነት እየሰመጠ ስላለው ብቸኛው አየር ማረፊያስ ምን ያህል ያውቃሉ? Billions of dollars and thousands of hours were spent planning and building one of Japan's largest airports. But if we look at the project today, it faces a huge problem. The airport is sinking. ሰላምና ጤና የምንመኝላችሁ ውድ ቤተሰቦቻችን እናንተ አብራችሁን ሁኑ እንጂ ለትልቁም ለትንሹም ዝቅ በማለት በፍቅራቸውና በትህትናቸው የሚታወቁት እስያውያኑ ጃፓኖች ተንሳፋፊውን አየር መንገድ እንዴት እንደሰሩትና አሁን እየሰመጠ ነው ስለተባለው አስገራሚው የ$20 ቢሊዮን ፕሮጀክት እንነግራችኋለን። ለቻናላችን አዲስ ሆናችሁ በቀላሉ አንድ ጊዜ ሰብስክራይብ በማድረግ ነባር ቤተሰቦቻችን ደግሞ ቪዲዮውን ላይክ በማድረግ ወደ ጉዳያችን እንግባ። ታሪኩ የሚጀምረው እንዲህ ነው። እንደ አውሮፓውያኑ የዘመን ቀመር 1960ዎቹ የጃፓን ካንሳይ ክፍለ ሀገር ከቶኪዮ አንጻር ስትታይ ምጣኔ ሀብቷ እያሽቆለቆለ ነበር። ይህ የእድገቷ ማነቆ የሆነው የምጣኔ ሀብት መቀነስ ሲያሰጋት ኮቤና ኦሳካ አቅራቢያ አንድ አየር ማረፊያ ለመገንባት ወጠነች። ይህን በምታቀድበት ወቅት ኢታሚ የሚባል አየር ማረፊያ ቢኖራትም ማስፋፊያ የሚፈልግ ግን ደግሞ ወጪ የማይቀመስ ሲሆንባት አዲሱን አየር ማረፊያ የመገንባት ውጥኗ አስገዳጅ ሆኖ ታገኘዋለች። ከዚሁ ምክንያት በተጨማሪም ኦሳካ የሚገኘው የኢታሚ ዓለም አቀፍ አየር ማረፊያ ላይ ያለውን ከፍተኛ የድምፅ ብክለት ለማስተካከል ራቅ ባለ ቦታ ሰውን በማይኖርበት አካባቢ አዲስ የአየር ማረፊያ መገንባት አስገዳጅ ሊሆን ችሏል ሲሉ በወቅቱ የካንሳይ ዓለም አቀፍ የመሬት ልማት ኩባንያ አስተዳዳሪ ፍሩዶ ይናገራሉ። ታዲያ ይህ ዕቅዷን ለማሳካት ሁኔታዎች አልጋ ባልጋ አልሆኑላትም። በኮቤ አካባቢ ያሉ ነዋሪዎች መሬታችን እንዳይነካ የሚል ቅሬታ ሲያቀርቡ ከድንቅ መሐንዲሶቿ ጋር የመከሩት የከተማዋ ባለስልጣናት ፕሮጀክቱ ባህር ላይ እንዲገነባና ቦታውም በኦሳካ በስተደቡብ አቅጣጫ ባህር ላይ እንዲሆን ተስማሙ። ይህም ዕቅድ በጃፓን መንግስት እውቅና በወቅቱ የ$1 ቢሊዮን በጀት ተያዘለት። አሁንም ግን ጃፓን ግንባታ በሚካሄድበት ቦታ ላይ በልበ ሙሉነት መወሰን አልቻለችም። ይልቅ አሉ ባለሙያዎቹ ተንሳፋፊ አየር ማረፊያ የሚለው ስያሜ ጥቅም ላይ ውሏልና በተፈጥሯዊ ባህር ላይ ከምንሰራው ለምን ለየት ባለ መልኩ ሰው ሰራሽ ደሴት ገንብተን አንሰራውን በሚል መክረው ወደ ስራ ገቡ። የግንባታ ስራውም ባህላዊና ውሃው ላይ ከሚነጠፈው ይልቅ ከውሃው ከፍ ብሎ ቢገነባ በሚል ሐሳብ ተስማሙ። ይህም መጠነኛ ማዕበል በሚነሳበት ወቅት አየር ማረፊያው በቀላሉ እንዳይወዛወዝ ያደርገዋል። በስምምነታቸውም 4 ኪሎ ሜትር ቁመትና 2.5 ኪሎ ሜትር ስፋት ያለው ሰው ሰራሽ ደሴት ገነቡ። ግንባታውም በመሬት መንቀጥቀጥና በታይፉን እንዳይናወጥ በሚሊዮን ቶን የሚለካ ጠንካራ አሸዋ ጥቅም ላይ ዋለ።
የደሴቱ የውሃ መጠን 60 ጫማ ወደ ታች ይጠልቃል። ለዚህም 16 ዲያሜትር የሚለኩ 2.2 ሚሊዮን ቧንቧዎች በቁመት ወደ ታች ተልከው እርጥበቱን በማድረቅ በጊዜ ሂደትም ረግረግ እንዳይከማችበት ተደርጓል። ቧንቧዎቹ እርጥበቱን አድርቀው ከወጡ በኋላም ይህ ግዙፍ ፕሮጀክት ወጥ የሆነ ቅርጽ እንዲኖረውና መሰረቱም የጸና እንዲሆን 180 ሚሊዮን ኪዩቢክ ሜትር አለትና አፈር በቅርብ ካሉ ተራሮች እየተጫነ ታችኛውን የመሬት ክፍል ሞላ። ይህ ሳይሆን ቢቀር የአየር ማረፊያውን ተርሚናል ክብደት የመሸከም አቅም ሳይኖረው ቀርቶ ሊከሰት የሚችለው አደጋ ቢገመት እጅግ የከፋ መሆኑ አይቀሬ ነው። በተጨማሪም ከመጠነኛ እስከ ከፍተኛ መጠን ያለው ማዕበል፣ ሱናሚና የመሬት መንቀጥቀጥም የማይለያት ምስራቅ እስያዊቱ ሀገር በእነዚህ የተፈጥሮ አደጋዎች ምክንያት አየር ማረፊያው ጉዳት እንዳይደርስበት በምህንድስናው ተጠበውበታል። የነዝነኛው ፉጂ ተራራ ባለቤቷ ጃፓን ይህን ሁለት ሰው ሰራሽ ደሴት ላይ የሰራችውን በዓለም ብቸኛውን ልዩ አየር ማረፊያ ገንብታ ለማጠናቀቅ 2 ተራሮችን ለማፍረስ ተገዳለች። ተራሮቿን አፍርሳ ረብጣ ዶላሯን ፈሰስ አድርጋ የገነባችው ይህ በሰው ሰራሽ ደሴት ላይ የተገነባ አየር ማረፊያ በተለይ አካባቢው ላይ የድምፅ መበከል ሳይኖር 24 ሰዓት አገልግሎት እንዲሰጥና የካንሳይ ነዋሪዎችም እንዳይጎዱ አድርጓቸዋል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። በጊዜ ሂደት ማለትም ከተወሰኑ ዓመታት በኋላ የሚሰምጠው ተንሳፋፊው አየር ማረፊያ በግንባታ ወቅት የግብአት ዋጋ እየናረና መጠነኛ ማሻሻያም እየተደረገበት ካሳም እየከፈለ ፋብሪካዎችንም እያንቀሳቀሰ ጠቅላላ ወጪው 20 ቢሊዮን ዶላር ደረሰ። ይህም በወቅቱ ከነበረው የአየር ማረፊያ ግንባታ ወጪ አንጻር ሲታይ እጅግ ውድ ወጪ የወጣበት የሰው ሰራሽ ደሴት ላይ የተገነባ አየር ማረፊያ ለመባል በቅቷል። በፈረንጆቹ የዘመን ቀመር 1990 ደሴቱን ከንግድ ማዕከሏ ሪንኩ ከተማ ጋር የሚያገናኝ 3 ኪሎ ሜትር ድልድይ ተሰርቷል። ወጪውም 1 ቢሊዮን ዶላር ነበር። ይህም ቀላል የተባለ ወጪ ሆኖ ተሰንዷል። ዓለም ላይ ተገንብተው አገልግሎት እየሰጡ ካሉ ተርሚናሎች ሁሉ በግዝፈቱ ቀዳሚ ሆነው የካንሳይ አየር ማረፊያ 14 ሚሊዮን ነዋሪዎች ካሏት የጃፓን ዋና ከተማ ቶኪዮ ጋር የሚቀራረብ ኢኮኖሚያዊ እድገት እንዲያመጣም ታልሞ ነበር። ከ4 ዓመታት በኋላም የመጀመሪያው ተርሚናል በእውቁ ጣሊያናዊ አርክቴክት ሬንዞ ፒያኖ ተነድፎ ስራው ቢጠናቀቅም ጃፓን ግን ቀደም ብሎ ወጪዋን ለመቀነስ የማጠቃለያ ቀኑ እንዲያጥር ሐሳብ ስታቀርብ፣ አርክቴክቱ ግን የግድ በጊዜው መጠናቀቅ እንዳለበት ተከራክሮ ነበር። በተመሳሳይ ዓመትም ተንሳፋፊው ካንሳይ ዓለም አቀፍ አየር ማረፊያ KIX ከ20 ዓመታት የዕቅድና ከ3 ዓመታት የግንባታ ጊዜ በኋላ መስከረም 4 ቀን 1994 ወይም በኢትዮጵያ አቆጣጠር ነሐሴ 29 ቀን 1986 ዓ.ም በይፋ ተመርቆ በዓለም ብቸኛው በሰው ሰራሽ ደሴት ላይ የተገነባ ተንሳፋፊ አየር ማረፊያ በመሆን ለአገልግሎት ክፍት ተደርጓል። በዚህም ከፍም ዝቅም እያለ ለኦሳካ፣ ኮቤና ለኪዮቶ ዋነኛ ዓለም አቀፍ አየር ማረፊያ በመሆን ተጨማሪ አገልጋይ ሆኗል። በተለይም የቱሪዝም ፍሰቱን በመጨመር ከፍተኛውን ድርሻ እየተወጣ የሚገኘው ተንሳፋፊው ካንሳይ ዓለም አቀፍ አየር ማረፊያ ለመሆን በቅቷል። ሆኖም ሁሌ ፋሲካ የለም እንዲል የሀገር ሰው ጃፓንም ከረጅም ጊዜ በኋላ ይሰጥማል ብላ የገነባችው ግዙፍ የአየር ማረፊያ ካቀዱት ጊዜ ቀድሞ በፍጥነት ይሰጥማል የሚል ስጋት ፈጥሯል። አየር ማረፊያው ከተገነባ በኋላ እንኳን 38 ጫማ ሰጥሟል። መሐንዲሶቹ ከግንባታው በፊት ባደረጉት ጥናት አየር ማረፊያው 50 ዓመታትን የማገልገል አቅም ይኖረዋል ቢሉም ከተባለው የአገልግሎት ዘመን ቀድሞ በፍጥነት መስጠሙ አስገርሟቸዋል። የአየር ማረፊያው የሕዝብ ግንኙነት ዳይሬክተሩ ሂካኮ ሃንዳ ስለ ጉዳዩ ሲያስረዱ ካንሳይ አየር ማረፊያ ከመገንባቱ በፊት የተደረገው ጥናትና በሚገነባበት ጊዜ ጥቅም ላይ የዋለው የአፈር መጠን አየር ማረፊያው 50 ዓመታት የማገልገል አቅም ይኖረዋል ተብሎ ነበር። በቤተ ሙከራና በተግባር ሲታይ ይህን ያለው ይመጣል ብለን አልገመትንም ነበር ያሉት። ይህ ግዙፍ ፕሮጀክት አገልግሎት በሚሰጥበት ጊዜ ተደጋጋሚ ተፈጥሯዊ አደጋዎችን አስተናግዷል። በፈረንጆቹ አቆጣጠር በ2018 በጃፓን በተፈጠረው አውዳሚው ታይፉን ምክንያት አየር ማረፊያው አገልግሎቱን በጊዜያዊነት አቋርጦ በሺዎች የሚቆጠሩ የአየር መንገዱ ደንበኞች ለእንግልት ተዳርገው እንደነበር አይዘነጋም።
በዚህ ምክንያት ካንሳይ ርዕደ መሬትና ሱናሚ ሊከሰትባት እንደሚችል ለአየር ማረፊያው ሰራተኞች ማስጠንቀቂያ ተሰጥቷቸው ድንገተኛ አደጋ ቢከሰት እንኳን ዝግጁ ሆነው እንዲጠብቁ ተነግሯቸዋል። አንዳንድ አሃዛዊ መረጃዎች እንደሚያሳዩት በዚህ ከባድ አደጋ በተጋረጠበትና ሰው ሰራሽ ደሴቶች ላይ በተሰራው ተንሳፋፊው አየር ማረፊያ በየዓመቱ 20 ሚሊዮን ተጓዦች ጉዟቸውን ያደርጋሉ። ምናልባት ካሁን በኋላ አየር ማረፊያው እንደነ ግዙፏ ታይታኒክ መርከብ ታሪክ ለመሆን መሐንዲሶቹ ካስቀመጡለት የጊዜ ገደብ እየቀደመ ዝቅታው እየጨመረ መጥቷል። ቢያንስ እስከሚቀጥሉት 50 ዓመታት ከ13 ጫማ ከመሬት ወለል በላይ ዝቅ አይልም ቢሉም በፈረንጆቹ 2000 እንኳን 13 ጫማ ዝቅ ብሎ አስደንግጧቸዋል። ዝቅታውን ለመክታት ጃፓን $150 ሚሊዮን ብታፈስም የመስመጥ ጉዞውን መክታት ግን አልተቻላትም። መሐንዲሶቹ አሁንም እንደ አውሮፓውያን አቆጣጠር እስከ 2056 ተጨማሪ 13 ጫማ ዝቅ ይላል ሲሉ ተንብየዋል። ለመሆኑ በማዕከላዊ መንግስቷና በአካባቢያቸው የሚተዳደሩ 100 አየር ማረፊያዎች ያሏት ጃፓን ይህ ለራሷም ለዓለምም ብቸኛ የሆነውን አየር ማረፊያ ካለበት ችግር ትታደገው ይሆን? ጊዜ ስጠንና እናያለን። ውድ ቻናላችን ቤተሰቦች በጃፓናውያን አቅምና ለአዳዲስ የቴክኖሎጂ ፈጠራዎች ምን ያህል ቦታ እንደሚሰጡ እንዳወቃችሁ በፕሮግራሙም እንደተገረማችሁና ዘና እንዳላችሁ እንገምታለን። በቀጣይ በቻናላችን ቢቀርብልን አሊያም ብናውቃችሁ የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድትጠቁሙን እንዲሁም የተሻሉ ስራዎችን ይዘን እንድንቀርብ ሰብስክራይብ እና ሼር በማድረግ ይህን ቻናል ለሌሎች እንዲደርስልን እንድታደርጉልን በአክብሮት እየጠየቅን ለቻናላችን አዲስ ሆናችሁ ደግሞ ሰብስክራይብ በማድረግና የደወሏን ምልክት በመጫን ቤተሰብነታችሁን አጠናክሩ የሚለው የአክብሮት ግብዣችን ነው። ሰናይ ጊዜ።